የዚህ ዘመን ትንቢት ገንዘብ ለመሸቀል ነው። የመጣ ሁሉ አፍሷችሁ ዘግኗችሁ ይዟችሁ የሚሄድ መሆን የለበትም። እናንተ የክርስቶስ ናችሁ። የዚህ ዘመን ታምራትም ተከታይ ለማብዛት ነው። እናንተ የእመቤታችን ናችሁ። እናንተ የቅዱሳን ናችሁ። ታምር ከፈለጋችሁ ኑና ቅዳሴ ያስቀድሱ። እዩት። ህዝቡን ለማዳን ተብሎ የተደረገ ታምራት አይታይም። ህዝቡን ለማዳን የሚደረገውን ታምርማ ጸበል ሂዱና ተመልከቱት። ቅብአ ቅዱስ ብትፈልጉ እዚህ ያለ የፈውስ ስርዓት ለህሙማን የሚጸለይ ጸሎት እዚሁ ቤተክርስቲያን አለ። እናንተ ራሱ በጣም ጉደኞች ናችሁ። ታምር ፈላጊዎች ናችሁ። መጠራትም ካለባቸው የቤተክርስቲያን አገልጋዮች ቀሳውስት አሉ። እነሱ የህሙማንን ጸሎት ጸልየው ይፈውሳሉ። ታምራትስ ከፈለጋችሁ ህብስት ይዞ ገብቶ የአምላክን ስጋ አድርጎ የሚለውጠው በጸሎቱ፣ ወይን ቀድቶ በጽዋ ይዞ ገብቶ የመለኮት እንደማድርጎ ያጠጣን ይሄ ካህን የሚቀድሰው ቅዳሴ ታምርማ ይሁንላችሁ። ወደ ቀጣዩ ጥያቄ ነው የሚሄደው። እንግዲህ አላችሁ እየሰማችሁ ነው አይደል? እሺ ተረጋግተን እንድንሰማ ይሁን። ቀጣዩ ጥያቄ በከተሞች አካባቢ እንደ ነቢያት ሳይጠሩ ተጠርተናል ብለው ራሳቸውን ነቢይ አድርገው የሚጠሩ የፈውስ ጸጋ እንደተሰጣቸው ታምራት እንደሚያደርጉ የሚናገሩ በርካታ ናቸው። ምዕመኑ ግራ እስኪጋባ በየፌርማታው በየመንገዱ እናስተምራለን የሚሉ በጾታም ሴቶች ወንዶችም በጉልህ ይታያሉ። ለዚህ ምዕመናኑ ራሱን እንዲጠብቅ ተገቢው ምክር ቢሰጠው። ይሄ እዚህ ላይ እንግዲህ በእኛም ቤተክርስቲያን አለ፣ በሌሎች ቤተ እምነቶች ብቻ ሳይሆን በእኛም ቤተክርስቲያን እንደዚህ አይነት ነገር በየመንገዱ በየፌርማታው ይስተዋላልና የኔታ ሊቀ ሊቃውንት ይሄንን ጥያቄ ይመልሱልን። ይሄን እንኳን የሐዋሳ ሰው ነበር መመለስ ያለበት። እኛ ሀገር ነብይ የለም። ይገርማችኋል። እንደውም ይዘና ተብያለሁ። ይዤ ልሂድ ከዚህ እዚህ የቸርች ችግር የለም፣ የነብይ ችግር የለም፣ እዚህ የእንትን ችግር የለም። እንደዚያ ነው። እዚህ ሀገር አሳው ራሱ ፓስተር ልሁን ሳይል ቀረ ቢጠየቅ የሐዋሳ አሳ የሆነ ነገር አለው። ለማንኛውም በዚህ ዘመን የዘመኑን ፍጻሜ ላይ ምልክት ለዘመኑ ለመጨረሻው ዘመን ምልክት ተደርገው ከተቆጠሩ ነገሮች መካከል አንዱ የብዙ ነቢያት መነሳት ነው። በማቴዎስ ወንጌል ምዕራፍ 24 ላይ አምላካችን ኢየሱስ ክርስቶስ የመጨረሻው ዘመን ምልክቱ ንግረነ ማይዜከው ምጻትከ ወምን ተታምሪው ለምጻትከ ወለልፈታ ዓለም የዓለም መጨረሻና የመምጣት ምልክቱ ምንድነው ብለው ጠይቀውታል። ማቴዎስ 24ን ከቁጥር 1 ጀምራችሁት እንዲህ ብለው ሲጠይቁት ከነገራቸው ምልክቶች አንዱ ብዙዎች ትንቢት እንናገራለን ብለው ይመጣሉ፣ ብዙ አስተማሪዎች ይነሳሉ፣ ብዙዎች እኔ ክርስቶስ ነኝ ብለው ይመጣሉ፣ ብዙዎች ታምራት ማድረግ ይጀምራሉ። ስለዚህ አሁን የተጠየቀው ሁለቱ ነብይነትና ታምር አድራጊነት የዘመኑ ፍጻሜ ምልክት ተደርገው ከተጠቀሱ ምልክቶች መካከል የሚገኙ ናቸው። ይህን ባያችሁ ጊዜ የዘመኑ ፍጻሜ የመጨረሻው ዘመን እንደደረሰ እወቁ ነው የተባልነው። ይሄ ዘመን በነገራችን ላይ ነብይ የሚያስፈልግበት ዘመን አይደለም። ነብይ ያስፈለገን በቀደመው ዘመን ክርስቶስ የሚመጣበትን ዘመን ለማወቅ ነው። አሁን ክርስቶስ መጥቷል፣ ወንጌል ተሰብኳል፣ የመዳን ቀን ቀርቧል፣ ደርሷል። አሁን ትንቢት አያስፈልገን ምኑን ለማወቅ። አሁን ራእይ እንኳን ቢያስፈልግ ከዮሐንስ ራእይ በቀር ሌላ የለም። ያንን ራእይ አይቶልናል፣ ዮሐንስ አይቶታል። ኢየሱስ ክርስቶስ የገለጠለትን በመጽሐፍ ጽፎታል። ያንን አይተን በመጨረሻው ዘመን ሊሆን የሚችለውን ነገር እንረዳለን። በዮሐንስ ራእይ ምዕራፍ 13 ላይ የአውሬው ራሶችና ቀንዶች ተብለው ከተጠሩት መካከል የአውሬው ቀንዶች የተባሉ ኃያላን ነገስታት ናቸው። የአውሬው ራሶች የተባሉ ደግሞ ሐሰተኛ ሰባኪዎችና ሐሰተኛ ነቢያቶች ናቸው። እነዚህ በመጨረሻው ዘመን መምጣታቸው ግዴታ ነው። ይሄ ማለት እንደው የዘመኑ ፍጻሜ መቃረቡን እንድትረዱት ያክል ነው እንጂ በዚህ ዘመን ቤተክርስቲያን
ነቢያትን አስነስታ ተአምር አድራጊም አስነስታ የምትጠቀመው ምንም ጥቅም የለም። ተአምር ማድረግ ለቤተ ክርስቲያን የተሰጣት ጸጋ ነው። ምክንያቱም በማርቆስ ወንጌል ምዕራፍ 16 ላይ ቁጥር 17 ላይ ስትመለከቱ ወዛቲ ተአምር ትተሎሙ ለእለ አምኑ በስሜ፣ ይህች ተአምር በስሜ ላመኑት ሁሉ ትከተላቸዋለች ይላል። ያንን ይዘው ሐዋርያት ወርቅና ብር ባይኖራቸውም በዓለም ውስጥ ተአምራት እያደረጉ መመላለሳቸው አልቀረም። ክርስቶሳውያን ለመሆናቸውም አንዱ ማስረጃው ያደርጉት የነበረ ተአምራት መሆኑ ግልጥ ነው። ግን ያደርጉበት የነበረውን መንገድ ያደርጉበት የነበረውን ምክንያት ስትመለከቱት ስትረዱት በዚህ ዘመን ሰዎች እናደርገዋለን ብለው ከሚያስቡት ከሚያደርጉበት መንገድ በእጅጉ የተለየ ነው። የዚህ ዘመን ትንቢት ገንዘብ ለመሸቀል ነው። የዚህ ዘመን ተአምራትም ተከታይ ለማብዛት ነው። እዩት፣ ህዝቡን ለማዳን ተብሎ የተደረገ ተአምራት አይታይም። ህዝቡን ለማዳን የሚደረገውን ተአምርማ ጸበል ሂዱና ተመልከቱት። ቪዲዮ ካሜራ ሳይያዝ፣ ፎቶ አንሺ ሳይኖር፣ የሚያስለፈልፍ ሳይኖር የሚደረገውን ተአምር አይታችኋል? አሁን በእውነት በቴሌቪዥን ቻናሎች እንልቀቀው ብንል አቡነ ሐራ ላይ የሚደረገው ተአምር ብቻውን ቻናሎቻችንን አያጨናንቃቸውም ነበር? ሰዎች ይመጣሉ፣ በካንሰር ሊሆን ይችላል፣ በሌላ እባጭ በሽታ ሊሆን ይችላል፣ ይመታሉ፣ ይመጣሉ። ጭቃውን ብቻ ከመቃብሩ ላይ አንስተው ይቀባሉ። ከሌላ መሬት ላይ የወደቀውን አፈር ቢቀቡት የሚያድናቸው አይደለም። ያ ግን ቃል ኪዳን የተጨመረበት አፈር ስለሆነ ጭቃውን ብቻ ተቀብተው ከለምጻቸው ተፈውሰው 20 ቀን ሊሆን ይችላል፣ 30 ቀን ሊሆን ይችላል ቆይተው ሲወጡ ታገኟቸዋላችሁ። ደህና ሆነው ታገኟቸዋላችሁ። የዮሐንስ ወንጌል ምዕራፍ 9 ላይ ጌታ በምራቁን ትፍ ብሎ ጭቃውን ለወሰና አፈሩን ለወሰና ምን አደረገ? ሰውየውን ግንባሩ ላይ ቀባው። ሂድና በሰሊሆም መጠመቂያ ታጠብ ብሎ አዘዘው ይላል። ጭቃውን ልብ በሉ ከክርስቶስ ምራቅ ጋራ የተዋሃደ ስለነበረ ነው ያ ጭቃ ያዳነው እንጂ ያ አይነ ስውር ሰው እውሩ ሰውዬ እስከ ዛሬ ድረስ ጭቃ ያልነካው ሆኖ አይደለም። ክርስቶስ ከምራቁ ጋር ስላዋሃደው ግን አድኖታል። የሰሊሆም መጠመቂያ ከሌሎች ፈሳሾች የተለየ ስለነበረ ነው። የእግዚአብሔር ጸጋ ያደረበት ስለነበረ እንዲድን ምክንያት ሆኖታል። ተአምርማ ይችናት በእውነት እልልታ ግርግርታ የሌለባት። አሁን እናንተም በየመድረኩ እየመጣችሁ እንደው እልል ካልተባለላችሁ ካልተነገረላችሁ ይከፋችኋል። የተደረገላችሁ ተአምር እኮ ለእግዚአብሔር በስውር ነግራችሁት በስውር ያደረገላችሁ ነው። እዚህ እንደው በየመድረኩ ካልተነገረ የሚከፋችሁ ሰዎች አላችሁ። እሱ ትክክል አይደለም። እኛ በስውር የነገርነውን በስውር ሰምቶ እግዚአብሔር ፈውሶናል። በስውር መባችንና ግብተን ብንሄድ አሁንም ይሰማናል፣ ይቀበለናል እግዚአብሔር። በእኛም ቤተክርስቲያን በኩል መቅረጸ ድምፅ ይዘው ካሜራ ይዘው ጋኔኑን መስክር፣ ማነው ያዳነህ፣ ማነው ያባረረህ፣ ማነው ያስቸገረህ እያሉ የሚያጠምቁ አጥማቂዎችን እየተመለከትን ነው። ሲጀመር የጋኔን ምስክርነት በቤተክርስቲያን ውስጥ አስፈላጊ አይደለም። ጌታ ጋኔኑን ከሰዎች ላይ ካወጣው በኋላ ምንድነው ያለው? አርምም ወተፈጸም፣ ዝም በል ውጣ ነው ያለው። ቅዱስ ጳውሎስ ከሴቲቱ ላይ ጋኔኑን ካባረረው በኋላ ምንድነው ያለው? ዝም ብለህ አትቀባጥር ውጣ ብሎ ነው ያባረረው። እናንተ የእግዚአብሔር ሰዎች አለ የሐዋርያት ሥራ ምዕራፍ 16 ላይ ይሁት እናንተ የእግዚአብሔር መልእክተኞች እያለ ሲቀባጥር ዝም ብለህ አርፈህ ውጣና ሄድ ብሎ አባረረው ይላል። መናፍስት ጠሪ የነበረችው ያቺ ሴት ያደረባት መንፈስ ሲለያት ወንጌላዊ ሆነች። በወንጌል የምታምን አሁን በየጎዳናው የሚያስቀባጥራቸው እኮ ዝም ብሎ ይመስላችኋል? እንደው ውጣ ብሎ የሚገስጸው መነኩሴ ቄስ ጠፍቶ እኮ ነው እንጂ እኮ እነዚህ ሊታዘንላቸው እንደው ሊጸለይላቸው ሱባኤ ሊገባላቸው የሚገቡ የነበሩ ሰዎች ናቸው። እኛም ቤት ውስጥ ገብተው ካሜራ ደቅነው ሰይጣን ያስለፈልፋሉ አሉ። አንዳንድ ቦታ ላይ እንደው ማን ያስቸገረህ ይላቸዋል። አጥማቂው ነው እንዲህ የሚል ከሶ በቀር ደግሞ ማን ያስቸገረኛል ይላል። እንደው ምኑን ያቃጠለ ይላል ጸጉርዎት ነው እንዲህ የሚሉ የጋኔን ምስክር ስሙ እየተባልን ደግሞ ማለት ነው እንድንሰማ ሐዋርያት እንደዚያ ነው ተአምር ያደረጉት።
ካላችሁ ሐዋርያት እንደዚህ አይነት ተአምር አላደረጉም። ተአምር ማድረግ ብርቅ አይደለም ለቤተ ክርስቲያን። ሲጀመር ይውላችሁ እናንተ ራሱ በጣም ጉደኞች ናችሁ፣ ተአምር ፈላጊዎች ናችሁ። አሁን እንደው መጋቢ አዲስ እናንተን አይደለም እያለው እያስታመሙ ነው። እናንተ ራሳችሁ በእውነት ሌላውን አልወቅስም። እኔ የምትሰሙኝ ነው ማወቅስ፣ የማይሰማኝን ለምን ወቅሳለሁ? እናንተ ራሱ ተአምር ፈላጊዎች፣ ጋኔን የሚያስቀባጥር ሰው የሚያስለፈልፍ ያያችሁ እንደሆነ መምህር ለእናንተ ያ ማዳን ማለት እግዚአብሔር ያደረበት ሰው ማለት ያ ነው ለእናንተ። በእውነት ተአምርስ ንስሐ ሰጥቶ ሰውን ከእግዚአብሔር ጋር የሚያስታርቀው ካህን የሚጸልየው ጸሎት የሚሰራው ስራ ተአምርስ እሱ። ተአምራትስ ከፈለጋችሁ ህብስት ይዞ ገብቶ የአምላክን ስጋ አድርጎ የሚለውጠው በጸሎቱ፣ ወይን ቀድቶ በጽዋ ይዞ ገብቶ የመለኮት እንደማድርጎ ያጠጣን ይሄ ካህን የሚቀድሰው ቅዳሴ ተአምርማ ይሆንላችሁ። ተአምር ከፈለጋችሁ ኑና ቅዳሴ ያስቀድሱ። ህብስት ነበረ ይዘነው ስንገባ ምድራዊ ነበር ሰማያዊ ይሆናል። ህብስት ነበር የአምላክ ስጋ ይሆናል። ወይን ነበር በጽዋ የቀዳነው ታቦቱ ላይ ስናኖረው አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ከማለታችን በፊት ወይን ነበር ምድራዊ ነው እኛ ያዘጋጀ ነው። አሐዱ አብ ቅዱስ ከተባለ በኋላ ግን ተለውጦ የማን ደም ይሆናል? ተአምርማ ይሆናላችሁ። ተአምር እኮ ነው። ተአምርስ እናንተ የወለዳችሁትን ሕፃን አምጥታችሁት በውሃ ተጠምቆ ከስላሴ ሲወለድላችሁ ተአምርማ ነበር። በእውነት አናምንም እኛ በዓይናችን ጋኔን ሲቀባጥር ማየት እንፈልጋለን። በቃ እኛ ራሳችን ልክፍት አለብን። ለሐሰተኛ አጥማቂዎች መብዛት የእናንተ አስተዋጽኦ አለበት። የእኛ አስተዋጽኦ አለበት። ግርግርታው ጃጃታው እሱን እንፈልጋለን። እኛም ቤት ውስጥ አንዳንድ ሹማምንት አስተዳዳሪዎች ጳጳሳት ሊኖሩ ይችላሉ። ገንዘባቸውን ብለው አምጥተው መድረክ የሚሰጧቸው ሰዎች ሊኖሩ ይችላሉ። የኛ ተአምር እንዳልሆነ እየታወቀ የኛ የሐዋርያት አይነት ፈውስ እንዳልሆነ እየታወቀ ተአምራቸው የሚያደርጉት ተአምራት ሐዋርያት እንዳደረጉት እንዳይደለ እየታወቀ የኛን አይነት ነቢያት እንዳልሆኑ እየታወቀ ቦታ የምንሰጣቸው ሰዎች ልንኖር እንችላለን። እኛ ይህ ነውር ነው። በቤተ ክርስቲያን ላይ አይቀለድም፣ አይዘበጥም። እናንተም ጆራችሁን ለሰይጣን መስጠት የለም። የሰይጣን ስብከት እንዴት ትሰማላችሁ? እንዴት የሰይጣን ስብከት እንዲሰሙ ምዕመናን ይገደዳሉ? የክርስቶስን ድምፅ ሊሰሙ በተፈጠረላቸው ጆሮ ጌታ እኮ ምን ያለ ምንድን ነው ያለው? ድምፄን ይሰማሉ አይደል ያለው? የኔ የሆኑት በጎች ድምፄን ይሰማሉ ያውቁትማል ነው የሚለው ዮሐንስ ወንጌል ምዕራፍ 10 ላይ ስትመለከቱ። እኛስ የክርስቶስን ድምፅ በመስማት ጊዜያችንን ልናሳልፍ ስለሚገባ የጋኔን መስሚያ ጊዜ የለንም። ስለዚህ በዚህ ዘመን እንደው ብዙ ነቢያት ተከማችተው ያገኛችሁ እንደሆነ ትንቢት በሚመስል ንግግር እንደው ቤትሽ ውስጥ እኮ አካውንትሽ ላይ እኮ ያለው ብር ይሄን ያክል ነው ብሎ አሁን ይሄ ትንቢት ነው። ሲጀመር ትንቢት እኮ እንደዚህ አይደለም። አሁን የትንቢት መልኩ ራሱ ጠፍቶብናል። የነብይነት አገልግሎቱ ራሱ አልተገለጠልንም። የነብይነት አገልግሎት እንደ ኢሳይያስ እንደ ኤርምያስ ያለ ሲሆን ነው ነብይ የሚያሰኝ። እንደ ኤልያስ ሲሆን ነው ነብይ የሚያሰኝ። ህዝቡን ከጣዖት አምልኮ ማዳን ሲችል መሲህ ይወርዳል ይወለዳል ብሎ ህዝቡ በተስፋ የክርስቶስን መምጣት እንዲጠባበቅ ማድረግ ሲችል እንጂ ለሱ እንዲገብሩ ማድረግ ነብይነት ነው። ይሄማ የአንበሳ ዘዴ ይባላል። አንበሳ ምን እንደሚያደርግ ታውቃላችሁ? ክፉ ጠረን አለው ካፉ የሚወጣ እና ላሞች ያውቁታል፣ ጊደሮች። ሌላው አያውቀውም፣ እነሱ ነው የሚያውቁት። እና ምን ያደርጋል? የላሞችን በረት ያወቀ እንደሆነ እሱ ካለበት ዋሻ ጀምሮ ዳር ለዳር መንገዱን በቀኝና በግራ በዚያ በክፉ ሽታው ያጥረዋል። ከዚያ ተመልሶ ሄዶ ዋሻ ውስጥ ይገባና ድምፁን ያሰማቸዋል። ድምፁን ሲያሰማ ላሞቹ ጊደሮቹ አንበሳው መጣብን እያሉ እየበረገጉ ከበረታቸው ይወጣሉ። ወደ ቀኝ ሲሄዱ እንዳያመልጡ፣ ወደ ቀኝ እንዳይሄዱ የአንበሳው ክፉ ሽታ ይሸታቸዋል። ወደ ግራም ሲሄዱ የአንበሳው መዓዛ ይሸታቸዋል። ያውቁታል። ስለዚህ ምን ይሆናል? ክፍት መንገድ የሚያገኙት ወደ ዋሻው የሚወስደውን ብቻ ይሆናል። ስለዚህ ተከትለው ያንን ክፍት ያገኙትን መንገድ ተከትለው ሲሄዱ የአንበሳው ዋሻ ውስጥ ይገባሉ ማለት ነው።
አሁን እኮ እንዲህ አይነት ነገር ነው የገጠመን ወገኖቼ። እንደ አንበሳ አፉን የከፈተ ነቢይ ነኝ ባይ እኮ ነው የገጠመን። ወደ ኪሱ የሚገቡለትን ሰዎች ለማመቻቸት ትንቢት የሚመስል ነገር ይናገራል። እንዴት አወቀ? ጌታ ቢገልጽለት ነው የጌታ ሰው ይባላል። አለቀ። እንዲህ አይነት የጌታ ሰውነት አለ እንዴ? ገንዘብ እየሰበሰቡ ህዝቡን እያስራቡ እየገፈፉ እየለበሱ እንዲህ አይነት የጌታ ሰዎች ነበሩ በመጽሐፍ ቅዱስ? የሉም። የተራበ የሚያጠግቡ ናቸው። የታመመ የሚፈውሱ ናቸው። ፈውሰው ገንዘብ የማይቀበሉ ናቸው። ጌታ ለምንድን ነው መጻጉዕን ካዳነው በኋላ አልጋህን ተሸክመ ሄድ ያለው? ለምን ይመስላችኋል? የሌሎቹ ፈዋሾች የተኛበትን አልጋ፣ የጠጣበትን ዋንጫ፣ የተኛበትን ምንጣፍ ይቀበሉታል። ጌታ ግን እንዲህ ይሄንን አይፈልግም። አልጋህን ተሸክመ ሄድ ያለው እኮ ለዚህ ነው። ኤልሳ ንዕማንን ከፈወሰው በኋላ ገንዘብን ይዘህ ተመልሰህ ሄድ ያለው ለምንድን ነው? ፈውሱ ከእግዚአብሔር ዘንድ ስለሆነ እኮ ነው። የእኛን ባህታውያን ተመልከቷቸው፣ ይጸልዩላቸዋል፣ ያድኗቸዋል። የእኛን አባቶች ተመልከቷቸው፣ ንስሐ ይሰጧቸዋል፣ ከኃጢአት ይፈውሷቸዋል። የዲያብሎስን ደዌ ከነፍሳቸው ላይ ነቅለው ይጥሉላቸዋል። ከዚያ በኋላስ መባ ለእግዚአብሔር ስጡ ይሏቸዋል፣ ወይም ለነዳያን ምጽዋት ስጡ ይሏቸዋል። ከዚያ ያለፈ ነገር የሚያደርግ ከሆነ የእኛ ካህን አይደለም። የእኛ ካህናት ከኃጢአታቸው ሰዎችን ለማዳን ንስሐ ሰጥተው ስርየት ኃጢአትን ካገኘ በኋላ ቤቴን ሙላልኝ፣ ወንበር ግዛልኝ፣ ቴሌቪዥን ግዛልኝ የሚሉ አይደሉም። ልታደርጉላቸው ብትችሉ ነውር ነው ማለት አይደለም፣ በፈቃዳችሁ ከሆነ ነው። ግን ከኃጢአታችሁ ስርየት ታገኙ ዘንድ ከደዌያችሁ ትፈወሱ ዘንድ አራስ ሆናችሁ ስላጠመቋችሁ ቤታችሁን መጥተው ስለባረኩላችሁ ገንዘብ የሚጠይቋችሁ ከሆነ እነሱ የኛ ካህናት አይደሉም። እንዲህ አይነት ክህነት እንዲህ አይነት ካህን ቤተክርስቲያን የላትም። ይሄ በሚገባ ነው አገልግሎቱ መሰጠት ያለበት ማለት ነው። ይሄማ ከሆነ እንደ ሌሎች ሆን እኮ ፔንሲዮን እያከራዩ 7 ቀን እዚህ ሱባኤ ተይዛለህ፣ በራሱ ፔንሲዮን እኮ ነው። ይሄ ማለት 7 ቀን ለኔ ገቢ ታስገባለህ ማለት እኮ ነው። ከዛ በኋላ 7 ቀን ጸልይ እንዲህ እኮ የለም። እኛ ቤተክርስቲያን ውስጥ እንደዛ አይደለም። የዘላለም ሕይወት የሚያሰጠው ቅዱስ ቁርባን ሳይቀር በነፃ አይደል እንደሚሰጠው። ስለዚህ እግዚአብሔር ቤተሰቦች ይሄ የዘመኑ ፍጻሜ አንድ ማሳያ ምልክት ስለሆነ እንዳትደነግጡ። ይልቁንም እንዲህ በሆነ ዘመን አሁን በሐዋርያት ዘመን ነብይ ምን ያደርግልናል? እኛ ወንጌል በተጻፈበት የምስራቹ በተተረጎመበት ትንቢት እኮ አሁን ተተርጉሟል። አሁን ትንቢት አይደለም የተተረጎመ የተገለጠ ወንጌል አለን። በወንጌል ነው የምናምነው የምንጸድቀውም እንጂ ትንቢት እኮ ማለት የወንጌል ዋዜማ ማለት ነው። ተመልሰን ወደ ኋላ አንሄድም። እግዚአብሔር ይስጥልኝ፣ ቃለ ሕይወት ያሰማልን፣ ጤና ዕድሜ ይስጥልን። ቀጣዩን ጥያቄ እጠይቃለሁ ለመጋቢ ሐዲስ ነቃ ጥበብ። ነገር ግን የኔታን የጠየቅናቸው ጥያቄ ላይ የሚያክሉት አጽንኦት የሚሰጡት ካለ በዚያው ይሰጣሉ። ቀጣዩ ጥያቄ ምንድን ነው? ዘመናዊነትን ከሃይማኖትና አሁን ካለ የዘመናዊነት ትርጉም አኳያ እንዴት አጣጥመን መጓዝ እንችላለን? ምክንያቱም ሰለጠንን የሚሉ ሰዎች ቤተክርስቲያንን ከዘመናዊነት የራቀት ናት በሚል የሐሰት ትርክት ከቅዱስ ቤተክርስቲያን ሲሸሹ ይታያል። ታዲያ አንድ ሰው ዘመናዊ ሆኖ ሃይማኖተኛ መሆን ይችላል ወይ? እንዴት? ከዚህ ጋር ተያይዞ ወጣቱ ወደ ቅዱስ ቤተክርስቲያን ከመምጣት ይልቅ ወደ ተለያዩ መዝናኛ ቦታዎች ለምሳሌ ወደ ጂምናዚየም፣ ወደ እግር ኳስ ሜዳዎች፣ ወደ ፊልም ቤቶች፣ ወደ ተለያዩ መጫወቻ ቦታዎች እየሄደ ነውና እዚህ ላይ አጽንኦት ተሰጥቶ ትምህርት ቢሰጥ ወይም ደግሞ ማሳሰቢያ ቢሰጥ የሚል ይሆን። እሺ፣ እግዚአብሔር ይስጥልኝ። የኔታ ቃለ ሕይወት ያሰማልን። በሚገባ ነው ያስረዱን፣ እጅግ በጣም ደስ በሚል። እኔ ይሄን በተመለከተ የነቢያትን ሌላውን ሐሰተኛ ፈውስ የሚያደርጉ እነዚህን በተመለከተ ምለው እውነት ለመናገር ሁልጊዜ ምለው አንድ ነገር አለ። በግሌ የጌታ ቃል አለ። የማቴዎስ ወንጌል ምዕራፍ 24 ቁጥር 27 ላይ ክርስቶስ በበረሃ አለ ቢሏችሁ አትውጡ። በቃ እኔ የምለው ይህንን ነው። ከቤተ ክርስቲያን ውጪ አትሆኑ። ወጣቶች ወንድሞቻችን እህቶቻችን ቤተ ክርስቲያንን ስሟት። እኛ ጉድለት ቢኖርብን፣ እኛ እንከን ቢኖርብን፣ እኛ በህይወታችን አርአያ ምሳሌ አብነት መሆን እንኳን ባንችል ይቺ ቤተ ክርስቲያን ግን ልክ ናት። አያችሁ፣ ይቺ ቤተ ክርስቲያን ስርዓቷ ልክ ስለሆነ ምናልባት እኔ ከዚህ ወጥቼ የምጠጣ የምሰክር እንኳን ብሆን እዚህ ግን ስሆን የቤተ ክርስቲያኗን ስርዓት እጠብቃለሁ።
ስለዚህ የቤተ ክርስቲያኗን ስርዓት እንጠብቅ፣ ቤተ ክርስቲያኗን እንስማት፣ ቅዳሴውን ትተን አንሂድ። በየሜዳው ማንም ዝም ብሎ የሚያፍሰን መሆን የለብንም። ማንም የሚረማመድብን ዘር የሚዘራበት መንገድ እንደሚባለው ልክ እንደዛ ወፎች እንደለቀሙት እንደዛ አይነት ሰዎች አንሆን። ማንም መኪና የሚገዛብን፣ ማንም ቤት የሚገዛብን፣ ማንም ስጋዊ ነገሩን የሚያሟላብን አንሆን። ልክ እንደ ሔዋን እባብ አዳምን ለማሳት ሞክሮ አዳም እምቢ ሲለው ነው ወደ ሔዋን ሄደው። ስመይቲ ገራይት ሐምሉ ይሏታል ሊቃውንቱ። ልክ እንደ ጎመን እንደበሰለ ጎመን ናትና ሂዶ ሰላም ለኪ ኦ ሔዋን ንግሥተ ክልኤቲ ዓለማት፣ የሁለቱ ንግሥት ዓለማት የሰማይና የምድር ንግሥት ሆይ ሰላምታ ላንቺ ይገባሻል ብሎ ሔዋንን በውዳሴ ከንቱ አታለላት። ስለዚህ የተከበራችሁ የእግዚአብሔር ልጆች ምእመናን ብዙ ጊዜ አትታለሉ። በቃ ሌላው የመጣ ሁሉ አፍሷችሁ ዘግኗችሁ ይዟችሁ የሚሄድ መሆን የለበትም። እናንተ የክርስቶስ ናችሁ። እናንተ የእመቤታችን ናችሁ። እናንተ የቅዱሳን ናችሁ። እናንተ ለካህናት የተሰጣችሁ እዚህ አውደ ምሕረት ጸጋን ኃይል እንድታገኙ የሚገባችሁ ናችሁና በየቦታው ማንንም ተከትላችሁ አትሂዱ። ቤተክርስቲያኗ የጎደለባት ነገር የለም። ጥምቀት እዚህ ያለ፣ ጸበል ብትፈልጉ እዚህ ያለ፣ እምነት ብትፈልጉ እዚህ ያለ፣ ቅብአ ቅዱስ ብትፈልጉ እዚህ ያለ፣ የፈውስ ስርዓት ለህሙማን የሚጸለይ ጸሎት እዚሁ ቤተክርስቲያን አለ። መጠራትም ካለባቸው የቤተክርስቲያን አገልጋዮች ቀሳውስት አሉ። እነሱ የህሙማንን ጸሎት ጸልየው ይፈውሳሉ። ከዛ ውጭ ቤተክርስቲያን የሚከናወነውን ስርዓት መከታተል እንጂ ውጭውን የምናይ ከሆነ ሁል ጊዜ በቤተክርስቲያን ላይ መማገጥ፣ ትናንት እንዳልነው በክርስቶስ ላይ ማመንዘር ይሆናልና እግዚአብሔር ሁላችንንም ከዚህ ይጠብቀን።